በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የሃውቲ ኃይሎች በሳውዲ አረቢያ ላይ አስደንጋጭ ጥቃት ፈጽመዋል። የሳውዲ አረቢያ ንብረት በሆኑ መርከቦች ላይ ከባድ ጥቃት ሲሰነዝሩ መርከቧ መስመጧ ተዘግቧል። ጉዳዩን አስመልክቶ የተሰማውን ሰበር መረጃ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል በተባበሩት አረብ ኤሚሬትስ ዱባይ በጀበላሊ ላይ ከባድ ፍንዳታ መሰማቱ ተዘግቧል። ፍንዳታው ለመሆኑ ከምን ጋር የተገናኘ ነው? በዝርዝር የማስደምጣችሁ ይሆናል። የመካከለኛው ምስራቅን ጉዳይ በተመለከተ በሌላ በኩል በኢራንና በአሜሪካ መካከል በቀጠለው ፍጥጫ አሜሪካ እንደዛተችው ማናቸውንም አይነት ጥቃት የምትከፍት ከሆነ መላው የቀጠናው ሀገራት ከባድ ውድመት እንደሚስተናገድባቸውና ኢራንም ለሚሰነዘርባት ጥቃት አለጸፋ ምላሽ ለመስጠት ኢላማዎቿን በሙሉ መርጣና ተዘጋጅታ መጨረሷን ይፋ አድርጋለች። ይህም የቀጠናው ሀገራትን ከባድ ጭንቀት ውስጥ ከቷል። በዝርዝር የምታደምጡት ዘገባ ይሆናል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ ጋር መገናኘት እጅግ በጣም ከባድ እንደሆነና እስካሁን ድረስ እንዳልተገናኙ ገለጹ። ጉዳዩ በመገናኛ ብዙሃን መነጋገሪያ ሆኗል። ታደምጡታላችሁ። ወደ አፍሪካ ቀንድ ስናቀና ባለፈው ሳምንት ከኤርትራ ከሶማሊያና ከግብጽ ጋር ሚስጥራዊ ስብሰባ በካይሮ ግብጽ ውስጥ ያደረጉት የአሜሪካው ልዩ ልዑክ በኢትዮጵያ ጉዳይ እያሴረን አይደለም ሲሉ አስተባበሉ። ከዚህም ባሻገር አሜሪካ ከኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው መባሉንም አስተባብለዋል። የአሜሪካው ልዩ ልዑክ ጉዳዩን አስመልክቶ በስፋት የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ቀውስ አሁንም እንደቀጠለ ነው። የሃውቲ ኃይሎችም በኤደን ባህረ ሰላጤ ውስጥ ስታልፍ በነበረችው ዴይዚ በተሰኘችው የሳውዲ አረቢያ የነዳጅ ጫኝ መርከብ ላይ በባላስቲክ ሚሳኤል የታገዘ ከባድ ጥቃት መፈጸማቸው ተሰምቷል። የሃውቲ ቡድን እንደገለጸው ከሆነም በጥቃቱ በመርከቧን በቀጥታ በመምታት አቅጣጫዋን እንድትቀይርና እንድትመለስ አስገድዷታል ተብሏል። የሃውቲ ኃይሎች ባወጡት መግለጫ እንዳሉት ጥቃቱ በስኬት የተካሄደና በመርከቧ ላይ ቀጥተኛ ጉዳት ያስከተለ ነው ብለዋል። ሆኖም ይህ ንግግር በገለልተኛ አካል እስካሁን እንዳልተረጋገጠ የዜና ወኪሎች እየገለጹ ነው። እንደ የመን መግለጫ ከሆነ ኦፕሬሽኑ በየመን ላይ የተጣለውን ማዕቀብ ለመመከት ቡድኑ በእገዳ በሚል መርህ መሰረት በሳውዲ አረቢያ ላይ የባህር ላይ እገዳ ለመጣል ከሚያደርገው ጥረት አካል ነው ተብሏል። የሃውቲ ሰራዊት አክሎም እንደገለጸው የሳውዲ አረቢያ ነዳጅ ጫኝ መርከቦች እንቅስቃሴን በቅርበት እየተከታተለ ሲሆን የየመን ህዝብ ህጋዊ ጥያቄዎች እስካልተመለሱና በየመን ላይ የተጣለው የሳውዲ አረቢያ እገዳ እስካልተነሳ ድረስ በማናቸውም የሳውዲ አረቢያ መርከቦች በደቡባዊ ቀይ ባህር ወይም በሰሜናዊ የባህር መስመሮች በኩል እንዳያልፉ እንደሚያደርግ ገልጿል። የሳውዲ ባለስልጣናት በበኩላቸው ስለ ክሱ ወዲያውኑ የሰጡት ምላሽ የለም። የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን ማዕከል ባወጣው መግለጫ እንደገለጸው
እንደገለጸው ከየመን የኤደን ከተማ በስተደቡብ ምስራቅ 95 ናውቲካን ማይል ርቀት ላይ በሚገኝ የነዳጅ ጫኝ መርከብ አቅራቢያ ከባድ ፍንዳታ መከሰቱን አስታውቋል። ፍንዳታው የተከሰተው በዓለም አቀፍ የሰዓት አቆጣጠር 14 ሰዓት ከ30 ወይም 10 ከ30 ኤኤም ላይ መሆኑን ገልጿል። የመርከቧ ሰራተኞች በሙሉ በደህና ሁኔታ ላይ እንደሚገኙ፣ ምንም አይነት የአካባቢ ብክለት አለመከሰቱንና በዓለም ስልጣናትም ማጣራት እያደረጉ እንደሆነም ገልጧል። ይህ መርከብ ሀውቲዎች ጥቃት ፈጸምንበት ካሉት ጋር አንዱና ተመሳሳይ መሆኑም ተዘግቧል። ከዚህ ጋር በተያያዘም በቀይ ባህሩ የባብኤል መንደብ አካባቢ ስታልፍ የነበረች የሳውዲ አረቢያ ንብረት የሆነች ሌላ መርከብ በሰው አልባ በራሪ አውሮፕላን ተመታ መስመጧ ተዘግቧል። ጥቃቱ የተፈጸመው ከየመኗ አልሙካ ከተማ 9 ናውቲካን ማይል በግምት 10.4 ማይልስ ርቀት ላይ ሲሆን በመርከቧ ላይ የእሳት ቃጠሎ አስከትሏል ተብሏል። የመርከቧ ሰራተኞች በአካባቢው ባለስልጣናት ድንገተኛ እርዳታ ሰዎች በደህና ሁኔታ ላይ እንደሚገኙ፣ መርከቧ ግን ሙሉ በሙሉ ወድማ መስመጧ ሪፖርት ተደርጓል ተብሏል። የመርከቧ ስም ወይም የጥቃቱን ኃላፊነት በግልጽ የወሰደ አካል ባይኖርም ነገር ግን በኢራን የሚደገፉት የሀውቲ ኃይሎች በዚህ የሚያልፍ የሳውዲ አረቢያ መርከብ ይመታል ባሉት መሰረት መርከቡ የሳውዲ ንብረት እንደመሆኑ ይህ ተመቶ የሰመጠው መርከብ በሀውቲዎች እንደተጠቃም ለማወቅ ተችሏል ተብሏል። የህንድ ባለስልጣናት በበኩላቸው የህንድ ባንዲራን ያውለበለበች መርከብ ከየመን የባህር ዳርቻ አቅራቢያ በተተኮሰ ተወንጫፊ ቁሳቁስ ተመታ መስመጧንና በውስጧ የነበሩ ተጨማሪ 14 ባህርተኞችም በሰላም ወደ አልሙካ ወደ መወሰዳቸውን ዘግበዋል። በሌላ በኩል የየመን የትራንስፖርት ሚኒስትር ታዋቂው የዜና ወኪል ሮይተርስ እንደዘገበው ሀውቲዎች በፍንዳታ ከተሞላች ታንኳ በመጠቀም በመርከቧ ላይ ጥቃት ፈጽመዋል ሲል ከሷቸዋል። ይህ በዚህ እንዳለ በተባበሩት አረብ ኤምሬትስ ዱባይ በሚገኘው የጀበል አሊ ነጻ የንግድ ቀጠና በርካታ ፍንዳታዎች መሰማታቸው ተዘግበዋል። በአይን እይታ የተገኙ የማህበራዊ ሚዲያ መረጃዎች እንደሚያመለክቱት በአጭር ጊዜ ልዩነት በየ20 ደቂቃዎች ውስጥ እስከ 7 የሚደርሱ ኃይለኛ ፍንዳታ ድምጾች መሰማታቸው የተዘገበ ሲሆን በአካባቢ የሚታየው ወፍራም ጢስና እሳት የሚያሳዩ ቪዲዮዎችና ፎቶግራፎች በማህበራዊ ሚዲያ ላይ መሰራጨታቸውን የአምቡላንስ ተሽከርካሪዎችም ወደ ስፍራው ማቅናታቸው ተዘግበዋል። የኢራን ምንጮችን ጨምሮ የተወሰኑ መገናኛ ብዙሃን ፍንዳታዎቹም ከኢራን ጋር ወገንተኝነት ባለው በየመኑ ሀውቲ እንቅስቃሴ የተሰነዘሩ ጥቃቶች ናቸው ሲልም ቢዘግቡም ሌሎች ዘገባዎች ደግሞ ፍንዳታው በኢንዱስትሪ አደጋ የተከሰተ ነው ብለዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ግን በምን አይነት ሁኔታ ይህ የዱባዩ ፍንዳታ እንደተከሰተ አልተዘገበም። ከዱባይ ከተማ በስተደቡብ ምዕራብ በሚገኘው ጀበል አሊ በመካከለኛው ምስራቅ ከሚገኙ ትልልቅ የኮንቴነር ወደቦች አንዱና ዋናው ነው። ይህ አካባቢ አሜሪካና እስራኤል በኢራን ላይ የፈንጂ ድብደባ ከከፈቱበት ከፌብሩዋሪ ወር ጀምሮ በቀጠናው ግጭት ምክንያት ጉዳት አስተናግዷል። ምንም እንኳን ውጊያው አሁን ቢቀዛቀዝም የጦርነቱ እንደገና የማገርሸት አደጋ አሁንም ከፍተኛ ሆኖ ተደቅኗል። በአሳለፍነው ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በሳቸው ቅድመ ሁኔታ መሰረት ሰላም እንድትቀበል የመጨረሻ እድል ለኢራን እንደሚሰጧት ተናግረው ነበር። ሀውቲዎች ከሳውዲ አረቢያና ከተባበሩት አረብ ኤምሬት ጋር ላለፉት ዓመታት በየመን ውጊያ ሲያደርጉ የቆዩ ሲሆን ሪያድ ሳውዲ አረቢያ በትራምፕ ማበረታቻ በሀውቲዎች ላይ የአየር ጥቃቷን ባለፈው ወር እንደገና ማጠናከሯ ይታወቃል። ለዚህም ማጸፋ ሀውቲዎች የሳውዲ አረቢያን መርከብ በባብኤል መንደብ ወሽመጥ እንዳያልፉ ዘግተውባቸዋል። ይህም ደግሞ ሳውዲ አረቢያ በኢራንና አሜሪካ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥን በመተው በቀይ ባህር በኩል ታደርገው የነበረውን የነዳጅ ወጪ ንግድ ሙሉ በሙሉ አግዶባታል። ሳውዲ አረቢያ አሁን በቋፍ ውስጥ ትገኛለች። ይህ በዚህ እንዳለ ታዋቂው የዜና ወኪል ሮይተርስ እንደዘገበው 5 የመረጃ ምንጮቹን ጠቅሶ አረጋገጥኩት እንዳለው ዩናይትድ ስቴትስ በኢራን ግዛት ላይ አዲስ ጥቃት የምትሰነዝር ከሆነ ኢራን በመላው ባህረ ሰላጤ ሀገራት በሚገኙ ወሳኝ የኢነርጂና የነዳጅ መሰረተ ልማቶች ላይ አውዳሚ አጸፋዊ ጥቃት ለመሰንዘር ሙሉ በሙሉ ዝግጅቷን ማጠናቀቋን ዘግቧል። ፕሬዝዳንት ትራምፕ ጁላይ 28 በኢራን የኢነርጂ መረብና መሰረተ ልማቶች ላይ ጥቃት ለማድረስ ካሰቡበት በኋላ ኢራን ከፍተኛ ዲፕሎማሲያዊ ግንኙነቶችን በማድረግ ማስጠንቀቂያዋን አስተላልፋ እንደነበር ይታወቃል። 2 ከፍተኛ የኢራን ባለስልጣናት፣ 2 የባህረ ሰላጤው ምንጮችና ሁኔታውን በቅርበት የሚያውቁ አንድ
ከፍተኛ የቀጠናው ዲፕሎማት እንደተናገሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከሳውዲ አረቢያና ቱርክ እንዲሁም ኳታር አቻዎቻቸው እንዲሁም ከፓኪስታን የጦር አዛዥ ጋር ተነጋግረዋል። አራግቺም የአሜሪካ ባህረ ሰላጤው አጋሮች በትራምፕ ላይ ያላቸውን ተጽዕኖ በመጠቀም አዳዲስ ጥቃቶችን እንዳሰነዝሩ እንዲያደርጉ፣ ካልሆነ ግን በማንኛውም የአሜሪካ ሀብትና የባህረ ሰላጤው የኢነርጂ ተቋማት ላይ ከባድ የሆነ አጥለቅላቂ ጥቃት እንፈጽማለን ብለዋል። ዲፕሎማቱ እንዳሉት የአራግቺ መልእክት ግልጽ ነበር። አጸፋ ለመስጠት ዝግጁ ነን፣ ነገር ግን ዲፕሎማሲያዊ መፍትሄ መፈለግ ቀጠናዊ ውድመትን ለማስቀረት የተሻለ መንገድ ነው። እናንተ የአረብ ሀገራት ተረባርባችሁ ይህንን ጥቃት በኢራን ላይ እንዳይሰነዘር ካላደረጋችሁ በኢራን ላይ በሚተኮስ እያንዳንዷ ጥቃት ተቆጥሮ ትከፍላላችሁ ባይ ናቸው። አንድ የባህረ ሰላጤው ምንጭ ሲናገሩ የኢራን ማስጠንቀቂያ የማያወላውል ነበር። አሜሪካም በኢራን መሰረተ ልማትን ካጠቃች ወይም ጥቃት ካደረሰች ኢራን የባህረ ሰላጤውን የኢነርጂ ተቋማት ሙሉ በሙሉ ታወድማቸዋለች ብለዋል። ይህንን ተከትሎ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ከትራምፕ ጋር ስልክ መወያየታቸው የተዘገበ ሲሆን ወታደራዊ እርምጃው ለጊዜው እንዲዘገይ ወደ ድርድርና ተኩስ አቁምም አሜሪካ እንድትመለስ አሳስበዋል ብለዋል። ኳታር፣ ኦማንና ሳዑዲ አረቢያ ዋሽንግተን ከቴህራን ጋር ድርድር እንድትጀምር ገፋፍተዋል። አንድ የኢራን ባለስልጣን እንደተናገሩት የኢራን ማስጠንቀቂያ ማንኛውም የአሜሪካ ጥቃት ከተፈጸመ የባህረ ሰላጤ የሚገኙ የነዳጅ ማጣሪያዎች፣ የኤሌክትሪክ መረቦች፣ የውሃ መሰረተ ልማቶችና ድልድዮች፣ የነዳጅ መስኮች ላይ ከባድ ጥቃት እንዲሰነዘር የሚያደርግ ኢላማን ጨርሳለች ብለዋል። ባለስልጣኑ አክለውም እነሱ አሁን የሳውዲ አራኮምን ጥቃት ያስታውሳሉ በማለት እንደ አውሮፓውያን አቆጣጠር በሴፕቴምበር 2019 በአብካይክና ኩሬይስ ተቋማት ላይ የተፈጸመውን ጥቃት እንዳብነት ጠቅሰዋል። ከኢራን እይታ አንጻር ትራምፕ ከሁለት የማይወጡ አማራጮች ጋር ተፋጠዋል። ወይ በባህረ ሰላጤው የነዳጅ አቅርቦት ላይ ውድመት የሚያስከትል ግጭትን ማባባስ፣ አሊያም አሜሪካ የምትፈልገውን ሙሉ ድል የሚያጎናጽፍ የተደራጀ መፍትሄ መቀበል። አንድ የቀጠናው ዲፕሎማት እንደሚገልጹት ለስምምነት ዋናው እንቅፋት አሜሪካ ኢራን እንደ አሸናፊ እንድትወጣ አለመፈለጓ ነው ብለዋል። ዩናይትድ ስቴትስ በጦርነቱ ብቻዋን ማሸነፏን የሚያሳይ ነገር ማቅረብ ትፈልጋለች ብለዋል። ይህ በዚህ እንዳለ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለጋዜጠኞች እንደተናገሩት ከሀገሪቱ መንፈሳዊ መሪ አያቶላ ሙጅተባ ሐሚኒ ጋር መገናኘት በአሁኑ ወቅት እጅግ በጣም አስቸጋሪ ሆኗል ሲሉ ተናገሩ። የመካከለኛው ምስራቅ ጦርነት በተከፈተበት በአሜሪካና እስራኤል ጥቃት የቆሰሉትና አባታቸውና ዘመዶቻቸው ከተገደሉ በኋላ ስልጣን የተረከቡት አዲሱ የኢራን መንፈሳዊ መሪ ሙጅተባ ሐሚኒ ህዝብ ፊት ለፊት እስካሁን ድረስ አልታዩም። ፔዜሽኪያን ስለኚሁ መንፈሳዊ መሪ ሲናገሩ በአሁኑ ወቅት ከእሳቸው ጋር መገናኘት እጅግ በጣም አስቸጋሪ እንደሆነ ገልጸው ነገር ግን የእሳቸው መኖር ለእኛ መቀጠል ታላቅ የብርታት ምንጭ ነው ብለዋል። አዲሱ መንፈሳዊ መሪ አያቶላ ሙጅተባ ሐሚኒ በጽሁፍ መግለጫዎች በየዕለቱ የሚያስተላልፉ ቢሆንም በህዝብ ፊት እስካሁን ድረስ አለመታየታቸው ከሌሎች ከፍተኛ ባለስልጣናት ጋር ስላላቸው ግንኙነትም ግምቶችን አስነስቷል። ፔዜሽኪያን ግን መሪያቸውን በመደገፍ ፍሬያማ ስብሰባዎችን ማድረጋቸውን ሲገልጹ ተደምጠዋል። ይህ በዚህ እንዳለ አንድ ከፍተኛ የኢራን ህግ አውጪ እንደገለጹት እየጨመረ በመጣው ጸረ አሜሪካ ስሜት ምክንያት የአሜሪካ ወታደሮች በመጨረሻም ከመካከለኛው ምስራቅ ለቀው እንዲወጡ እናደርጋለን ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ኃላፊ ኢብራሂም አዚዚ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ከሆነ ዩናይትድ ስቴትስ በመጨረሻም በመላው ቀጠና ያላትን ወታደራዊ መገኘት ወይም ወታደራዊ የጦር ሰፈሮቿን ለመዝጋት ትገደዳለች ብለዋል። የኢራን የመጨረሻ ዓላማ አሜሪካን ከቀጠናው ላይ ማስወጣት ነው ብለዋል። ከቀጠናው ብቻ ሳይሆን በተለይም ደግሞ የጦር ሰፈሮቻቸውን ከሚያስተናግዱ ሀገራት በሙሉ አሜሪካውያን ለቀው የሚወጡበት ቀን ሩቅ አይደለም ሲሉ አዚዚ ጽፈዋል። ያን ጊዜ ዩናይትድ ስቴትስ
ስቴትስ አሁን ለውጭ ሀገራት የጦር ሰፈሮቿ የምታወጣውን ሀብት በሙሉ የራሷን ሀገር ዜጎችን ለመጠበቅ ለማዋል ትገደዳለች ብለዋል። የሀውቲና የኢራን ዘገባዎችን ያስተላለፈው ፕሬስ ቲቪ እንደሚዘግበው ከሆነ የአዚዚ መልእክት በጃፓን ኦኪናዋ ደሴት የአሜሪካ ወታደራዊ የጦር ሰፈርን በመቃወም የተደረጉ ህዝባዊ ተቃውሞዎችን እንደ ምልክትነት ጠቅሷል። እነዚህ አስተያየቶች የተደመጡት የፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱት ወታደራዊ ወረራ በከፍተኛ ሁኔታ የተኮነነ ባለበት ወቅት ነው ይለዋል ፕሬስ ቲቪ በዘገባው። ፔንታጎን ጦርነቱን 37.5 ቢሊዮን የአሜሪካን ዶላር እስካሁን ወጥቶበታል ቢልም ተቃዋሚዎች ግን ትክክለኛው ወጪ በ10 ቢሊዮኖች የሚቆጠርና በ100 ቢሊዮኖች ሊደርስ የሚችል ነው ባይ ናቸው። የትራምፕ ተቃዋሚዎች ለጦርነቱ የሚወጣው ገንዘብ በሀገር ውስጥ ያሉ ችግሮችን ለመፍታት ቢውል ይሻላል ብለዋል። ዲሞክራቲክ ሴናተር የሆኑት ክሪስ ኮንስ በማህበራዊ ትስስር ገጻቸው እንደጻፉት በትራምፕ አውዳሚ የኢራን ጦርነት ላይ የሚወጣው እያንዳንዱ ዶላር በሀገር ውስጥ የጤና አጠባበቅ ወጪዎችን ለመቀነስ፣ ህፃናትን ለመመገብና ቤተሰቦችን ለመደገፍ ሊውል ይችል ነበረ ሲሉ ቁጭታቸውን መግለጻቸውን መገናኛ ብዙሃን ዘግበዋል። ወደ ሌላኛው ዘገባ ስናቀና ምስራቅ አፍሪካ አሜሪካን ከምስራቅ አፍሪካዊቷ ሀገር ኤርትራ ጋር ሚስጥራዊ ግንኙነት እያደረገች ነው መባሉን ሐሰት ስትል አስተባበለች። አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝደንት ትራምፕ ከፍተኛ አማካሪ ማሳድ ቦሎስ አስተባብለዋል። የአሜሪካው ፕሬዝደንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቦሎስ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት ጽሑፍ ሀገራቸው አሜሪካ ከኤርትራ ጋር በመሆን በየትኛውም የአፍሪካ ቀንድ ሀገር ላይ እንደማታሴር ገልጸዋል። አማካሪው እንደሚሉት ከሆነ አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም በሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉንም ፍጹም ሐሰት ብለውታል። ማሳድ ቦሎስ በማህበራዊ ትስስር ገጻቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነትም ጭምር አለመኖሩንና ይህንንም በተመለከተ ንግግር እየተደረገ አለመሆኑንም ገልጸዋል። የአሜሪካ ዲፕሎማሲያዊ ግንኙነት ዓላማ በአፍሪካ ቀንድ ዘላቂ ሰላምን ማስፈር ነው ብለዋል። እንዲሁም ስምምነቶች ወይም ሌሎችም ክስተቶችን በተመለከተ የሚቀርቡ ሐሳቦችና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋችን ላይ አደጋ ይጥላሉ በማለትም ወቅሰዋል። መንግስታቸው ማለትም የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ማሳድ ቦሎስ የሀገራቸው ዋነኛ ትኩረትም የቀጠናው ዘላቂ ሰላም መሆኑን ይገልጻሉ። የፕሬዝደንት ዶናልድ ጄ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማህበራዊ ሚዲያ ገጻቸው ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ሆኖ ታይቷል። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንታት በፊት በግብጿ ዋና መዲና ካይሮ ውስጥ በኢትዮጵያ ላይ ትብብር እየፈጠሩ ከሚገኙት ከግብጽ ከኤርትራና ከሶማሊያ ውጭ ጉዳይ ሚኒስትሮች ጋር ሚስጥራዊ ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው ለማሳወቅ ሞክረዋል። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠናው ሀገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይም ሚስጥራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል ብሎታል። የአሜሪካው ፕሬዝደንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ግብጽ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት ጽሑፍ ከሀገራቱ የውጭ ጉዳይ ሚኒስትር ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶታል
ይገባል ሲሉ ወቅሰዋል። ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ፣ ከግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ እንዲሁም ከሶማሊያ ውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸው በወቅቱ መገለጹ መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።